ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው፣ ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎችን ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብርን እንደሚያባዙ አድርገው ብር የሚበሉ ሰዎች፣ ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ፣ ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድን ነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለን። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ ኦልሬዲ የጨረገ ወዴት ነው? 40 ሚሊዮን ብር ያለው ሰው ሲጀምር እንዴት የንግድ ሐሳቤን አያውቅም? ወልደ ጊዮርጊስ ይልቃል ቢተው የእርዳታ ድርጅትና ይላል ብድር ይላል። እንደዚህ አይነት እንትን አለ ወይ? ሲጀምር ይሄ ኤአይ ዲቨሎፕ ያደረገው ነው። ይህንን ያሳይህሽ እንዴት 40 ሚሊዮን ብር እያለህ በየወሩ 4 ሚሊዮን ብር ይወልድልኛልና እንካ ብለህ 40 ሚሊዮን ብር ትሰጣለህ። ብድር ሌላ፣ እርዳታ ሌላ። 888 የሚል ደግሞ ከፍቷለሁ። ይመጣል ብለው ደግሞ የሚጠብቁ ከመጣም ሊያኘከው ጨምሮ ሊያኘክ ነው። አይመጣም፣ ሲጀምር አይመጣም። እርግጠኛ ሆኜ ነው የምላችሁ። በአፕሊኬሽን ሊመጣ ይችላል። አድሬስ የለውም። ድሮ እኮ ጀሞ ላይ አድሬስ ነበረው። ስለዚህ ታገኘዋለህ ሄደ። አሁን ላይ ግን በአፕሊኬሽኑ ሊመጣ የሚችለው ከመጣ፣ ስለዚህ አድሬስ የለውም። አሁንም በተሻለ አማኔታ ኦልሬዲ አፍሶ ነው ሄደው። እውነቴን ነው የምላችሁ። በየቤቱ እንጉርጉር ውስጥ ነው ያለው ህዝቡ። በተለይ ጀሞ አካባቢ ያለችው ረቂቅም የወንድሙ ነው እየተባለ ነው። በረቂቅም በዋይቢኤስም ነው የተበሉት። በጣም የሚገርም አበላል ነው የተበሉት። ይሄ ሲምፕል ኤግዛምፕል የአራጣ ብድር ነው። የአራጣ ብድር እስከሆነ ድረስ በእርግጥ አበዳሪውንም ተበዳሪውንም የሚያስጠይቅ ቢሆንም ይህ ሰውዬ ግን ከዱባይ በኢንተርፖል መጥቶ ትክክለኛው ፍርድ እንትን ሊልበት ይገባል። እናቱንና አባቱን አምጥቶ ወደ ዱባይ ይዟቸው እንደሄደና እህቱ መጨረሻ ላይ እንደወጣች ሰምቼ። እኔ የሚያጭበረብረው ሰው አይደለም፣ በጣም እየገረመኝ ያለው የሚጭበረበረው ሰው እንዴት ሰዎቻችንን ትነካለህ ብሎ እኮ ያኔ ቪዲዮ ስንሰራ ይሄ ወልደ ጊዮርጊስ የሚሄድበት መንገድ ትክክል አይደለም ስንል በኮሜንት በኢንቦክስ እንዴት እሱ ንጉሳችን መልአክ ነው እሱ የሰው ብር አይበላ ጂኒ ጃንካ ብለህ እየየ ለመበላት እንደገና ጠበቃ ትሆናለህ እንዳንተ ለሰው እና ገንዘቡን አሁን ረቂቅም ሆነ ዋይቤስ የሉም። አሁን እዚህ ሀገር ላይ እንቅስቃሴ እያደረጉ አይደለም። ሁለቱም ድርጅቱን ዘግተዋል። ምን እያደረጉ እንደሆነ ማቅለ ነገር የለም። ዱባይ ሄዷል አንዱ እና ለመበላት እንደዚህ መጣደፍ ምንድን ነው? እኔ ምለው ባይዘው ወይ ከፊንቴክ በኋላ ቀርቷል። ፊንቴክ ላይ በፊት ሼር ትሸጣለህ፣ በቃ ብር አምጡ 200,000 300,000 አምጡ የተባለ መኪና እናመጣለን ይባል ነበር። አሁን እንደዚህ አይነት አሰራር ፈጽሞ ቀርቷል። ካፒታል ማርኬት ላይ ተመዝግቦ ድርጅቱ ያንን ሼር ይሸጣል። አንተም ኦንላይን ላይ ራሴ የገዛው ሼር እዛው መሸጥ ትችላለህ። ሪስኩን ማን ይወስዳል? መንግስት ይወስዳል ማለት ነው። ካፒታል ማርኬት ላይ ለተመዘገበ ድርጅት ማንም ቆጥታም እየተነሳ 1 ሚሊዮን አምጣ 100,000 ብር ሰጣለሁ 100,000 ብር አምጣ 10,000 ብር በየወሩ ሰጣለሁ ምናምን ስላለ ትረስት አድርገህ ገብተህ ለመክሰስ ራሱ እኮ አመችም። አሁን ነው ጊዮርጊስ ለሌላም ጊዜ ከዚህ በኋላ በማንኛውም መልኩ ብር አምጡ እኔ እንደዚህ ያደርግላችኋለሁ የሚል ካፒታል ማርኬት ላይ ተመዝግቦ እሱን ወረቀት ካላያችሁ በቀር በጭራሽ እንዳትመዘገቡ። ረቂቅ ትሬዲንግ እንግዲህ ከሐምሌ 30 በኋላ ጠብቁኝ እመለሳለሁ ማሻሻያ አድርጌ ስራዎችን ምናምን አሻሽዬ እመለሳለሁ ብሏል። ከኛ ከአመት በፊት ምናምን ነው እኔም የሰራሁት እና ከዚህ ነገር ተጠንቀቁት ብለን ነበር። አሁን ደግሞ ዘግቷል። ከሐምሌ 30 በኋላ እንመጣለን ምናምን ነገር ብሏል። ግን ጥንቃቄ ማድረግ ይፈልጋል የፌዴራል ፖሊስ
ደህንነቶች ምናምን እነዚህ ሰዎች ምን እያቀዱ ነው? ሊሸሹ ነው? ዘግተው ሊጠፉ ነው ወይስ አይደለም የሚለውን ነገር በአንክሮ መመልከት ይፈልጋል። ሌላም በሚሊዮን ያስገባችሁ ሰዎችም ይሄን ነገር እየሄዳችሁ አመልክቱ። እስከ ሐምሌ 30 ዝግ ነው፣ ምን አስበው ነው የሚለውን መንግስት እንዲጠይቅላችሁ፣ የህግ አካላት እንዲጠይቅላችሁ፣ በዚህ በኬንያም በምናምንም ድንገት አመልጠው እንዳይሄዱ ምናልባት ከሆነ ጥንቃቄ ይፈልጋል። ስለዚህ የህግ አካላትም እዚህ ላይ በደንብ ትኩረት አድርጋችሁ መስራት ይፈልጋል። እኔ ባይዘዌ አንድ የነገረኝ ሰው ነበረ የዛሬ አመት ነው ምናምን አንድ የነገረኝ ሰው ነበረ እና ቤቱን ሸጦ በ10 ሚሊዮን ብር ነው በምናምን ነገር ሸጦ ወይ እንትን ላይ እንዳስገባ ረቂቅ ትሬዲንግ እንዳስገባና በየወሩ ወለድ ሊቀበል ማለት ነውና እንደዚህ ያስገባችሁ ሰዎች ስላላችሁ ጥንቃቄ ብታረጉ መልካም ነው። በኬንያም በደቡብ ሱዳንም እንዳይሸሹ ሰዎቹ ያለውን ገንዘብ ጥርግርግ አርግተው ጥንቃቄ ያስፈልጋል እና ያለ ብር ያላችሁ እስካሁን ያላወጣችሁ ሰዎች እንግዲህ ይቅናችሁ ነው እንላችሁ። ይቅናችሁ፣ እግዚአብሔር ይሁናችሁ። ደግሞ አሁን በቅርብ ያስገባችሁ እየሰማችሁ ያስገባችሁ 5 ወር ከአመት ጀምሮ ያስገባችሁ ሰዎች እግዚአብሔር ይሁናችሁ። ክፍለ ከተሞች ድጎማ ተደርጎላቸዋል። ቢኮዝ በተመጣጣኝ ዋጋ እንሸጣለን ብለው ፕሮሚስ ስለገቡ። ነገር ግን እነዚህ ሁለት ድርጅቶች እየሰሩት ያሉት ስራዎች ብር ስጡን፣ እነዚህ የፋይናንስ ተቋም አይደሉም። ነገር ግን ከሰዎች ላይ ብር ይበደራሉ። እንዴት ነው የሚበደሩት? ልንገራችሁ። ለምሳሌ አንድ ሰው 1 ሚሊዮን ብር ለነሱ ከሰጣቸው እሳቢያቸው ምንድነው? እናንተ ብር ስጡኝና እኔ ሰርቼበት ትርፉን ልስጣችሁ ነው። ትርፉ እንዴት ነው የሚሰጠው? 1 ሚሊዮን ብር ለምሳሌ ብትሰጡት በየወሩ 100 ሺህ ብር 100 ሺህ ብር በየወሩ ይጽፍላችሁና 10ኛው ወር ላይ 1 ሚሊዮን ብራችሁን እንድትመልሱ ደረቅ ቼክ ይጽፍላችኋል። ደረቅ ቼክ ይጽፍላችኋል። እንግዲህ በ10 ወር ውስጥ 1 ሚሊዮን ወለደ፣ 1 ሚሊዮን ወለደ ማለት ነው። ይሄ ሲምፕሊ እነዚህ ካምፓኒዎች መበደር ከፈለጉ ለምን በባንክ አይበደሩም? ለምን በ10 ወር ውስጥ በ100% ራሱን እንዲወልድ አድርገው ለምን ይበደራሉ የሚለውን እናንተው መልሱት። አዝነውላችሁ ነው ወይስ ምን ፈለጋ ነው? ዛሬ 1 ሚሊዮን ሰጣችሁት፣ ነጋስ የዛሬ ወር ላይ 2 ሚሊዮን ይሆንላችኋል። መጀመሪያ የሚገቡ ሰዎች ትርፋማ ሊሆኑ ይችላሉ። ከዛን 2 ሚሊዮን እንደገና 4 ሚሊዮን ለማድረግ ደግሞ እንደገና ሰጡታላችሁ። እጃችሁ ላይ ደረቅ ቼክ ብቻ የሚቀርበት ጊዜ ሩቅ አይደለም። እውነት ነው የምላችሁ፣ ሩቅ አይደለም። መላሴ ላይ ጸጉር ይብቀል። በዚህ ስራ ውስጥ እየተሳተፉ ያሉ አካላት የባንክ ማናጀሮች ናቸው። በብዛት እንኳን አይደለም አሉበት። እነዚህ ባንክ ማናጀሮች ሁሉ አድቫንቴጃቸው ምን መሰላችሁ? እነሱ የባንክ እንቅስቃሴያቸውን የዋይቢኤስንም ሆነ የረቂቅ ትሬዲንግን የባንክ እንቅስቃሴያቸውን ያውቃሉ። ስለዚህ አካውንታቸው ላይ ያለውን ብር ሊያወጡ ሲሉ ይይዟቸዋል። ቢያንስ የራሳቸውን ያስመልሳሉ ማለት ነው። እናንተ ግን ምንም የላችሁ። የምትይዙት የምትቆጣጠሩት ፍሎ ካሽ የለም፣ የምትቆጣጠሩት ፊክስድ አሴት የለም። ስለዚህ ያገኛችሁ ሰዎች ብታቆሙ፣ ልገቡ ያሰባችሁ ሰዎች ደግሞ እጃችሁን ብትሰበስቡ መልካም ነው። ሌላው ዋይቢኤስ እየሄደበት ያለው አካሄድ እርዳታ እንሰጣለን ነው። ሩብ ሚሊዮን ብር 250 ሺህ ብር ማለት ነው የቸገረው። የ500 ሺህ ብር ቢዝነስ የምትፈልግ ከሆነ እኔ 500 ሺህ ብሩን ልስጥህ እያለኝ ነው። እሰየው ይስጠኝ። ነገር ግን ምንድን ነው የሚያደርገው? 500 ሺህ ብሩን እንድሰጥህ መመዝገቢያ 30 ሺህ ብር ስጠኝ እያለ እንግዲህ ሊረዳኝ ካሰበ፣ እኔ ቢዝነስ ሰው ከሆንኩ ሊረዳኝ ካሰበ ቢዝነስ ፕላኔን አመጣለሁ። ያ ቢዝነስ ፕላኔ አዋጭ ሆኖ ካገኘኝና እኔ ገንዘብ እጦት ብቻ ከሆነ እንትን የሚያሰቃየኝ እንካ ብሎ በብድርም ቢሆን ይለኛል እንጂ ለምንድን ነው 30 ሺህ ብር የምሰጠው መመዝገቢያ? ካልሆነም 30 ሺህ ብሩን ከ500 ሺህ ብሩ ላይ ይቁረጥና 470 ሺህ ብር ይስጠኝ። ብዙ ተመዝጋቢዎች 30 ሺህ ብር ይሰጡታል። 500 ሺህ ብር ለማግኘት ተስፈኛ ሰዎች አይደለም። እቺን ነው እያረገ ያለው የስካመሮች ትክክለኛ